ልጆች እንዴት ናችሁ? እኛ በጣም ደህና ነን። አዎ ልጆች ዛሬ ከናንተ ጋር ጥሩ ጊዜ ልናሳልፍ መተናል። ናታን ሳምንት እንዴት አሳለፍክ? ሳምንቴ በጣም ጥሩ ነበር ቬሮኒካ። በትምህርት እቤት ከቤተሰቦቼ ጋር ቤተክርስቲያን ደግሞ ከጓደኞቼ ጋር አሳልፌያለሁ። በጣም ደስ ይላል። እኛ ሁሉ ጊዜ ለልጆች የምንመክረው ጊዜያቸውን በአግባቡ እንዲጠቀሙ ነው። አዎ ቬሮኒካ በትክክል ብለሻል። ጊዜ ተመልሶ አይመጣም። የእግዚአብሔር ስጦታ በመሆኑ ልጆች የትምህርት የጨዋታ ቤተሰቦቻቸውን በሚያግዙበት ፊልም የሚያዩበትን ጊዜ በአግባቡና በፕሮግራም መከፋፈል አለባቸው። ልጆች ጊዜያቸውን በአግባቡ መጠቀም ካልቻሉ ውጤታማ መሆን አይችሉም። እስኪ ዛሬ ለልጆች ምን ይዘንላቸው መጣን ናታን? በዛሬው ፕሮግራም አባጽጌ ለልጆች የሚያስተምሩት ትምህርት፣ ሊዲያና ከልጆች ጋር የምትሰራው ክራፍት፣ ፍቅር ስለ የቅዱስ ማቲያስ ታሪክ ይዘን መተናል። ልጆች እኔና ናታን በኋላ ተመልሰን እንመጣለን። እንዴት ናችሁ ልጆች? ደህና ናችሁ? ፋሲካው እንዴት ነው? ጥሩ እየሄደ ነው? አዎ ዛሬ ደግሞ ድጋሚ ተገናኝተናል። እንግዲህ ፋሲካ ሰሞን ስናከብር ክርስቶስ ትንሳኤ ስናከብር ቆይተናል። ዛሬ ደግሞ በሌላ በዓል እንገናኛለን። በሌላ የክርስቶስ ትልልቅ በዓላቶች ከምንላቸው ፋሲካ፣ ገና፣ ጥምቀት ምንላቸው ትልልቅ በዓላቶች አሉ አይደል? ይሄም ደግሞ በክርስቶስ የሆነው ትልልቅ ክስተት ወይም ትልቅ ታሪክ ነው ክርስቶስ ያደረገው። ይሄም እርገት ነው። ስለዚህ ሁሉ ጊዜ እንደምናደርገው ከትምህርታችን በፊት ምን እናደርጋለን? ጸሎት እናደርጋለን አይደል? እሺ እንጸልይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ ሁላችንም ስለጠበቀን እናመሰግናለን። ስለወደድከንም ስላፈቀርከንም ከልብ እናመሰግናለን። ቅዱስ አባት እግዚአብሔር ሆይ አሁን የምንማረው ትምህርት ደግሞ ለህይወታችን መኖር የምንችልበትን በመንፈሳዊ ህይወታችን ደግሞ ማደግ የምንችልበትን ጥበብህን ኃይልህን እንድታደለን ስንል በልጅህ በጌታችን በኢየሱስ ክርስቶስ እንለምናለን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለኛ ለኃጢአተኞች አሁንም በሞታችን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርገት ሲባል ከዚህ በፊት ሰምታችኋል? ይሄ ቃል ጌታችን ኢየሱስ ክርስቶስ ወዴት አረገ? ወደ ሰማይ አረገ። እንግዲህ ጌታችን ኢየሱስ ክርስቶስ በምድር ብዙ አመት ተመላልሷል አይደል? ስንት አመት ተመላለሰ? 33 አመት አይደል? ወራቶችም አሉ። 33 አመት ከ3 ወር ይባላል። እና ጌታችን ኢየሱስ ክርስቶስ በዚህ በቆየባቸው ጊዜያት አመታት ትልልቅ በዓለም እጅግ የሚያስደንቁ ትልልቅ እግዚአብሔር የሆኑ ስራዎችን ሰርቶ ነው ወደ ሰማይ የወጣውና ስለዚህ እርገት ስንል ጌታችን ኢየሱስ ክርስቶስ በክብር ወደ ሰማይ የወጣበት ነው የምናከብረው ማለት ነው። እግዚአብሔር አረገ፣ እግዚአብሔር በመለከት ድምጽ አረገ፣ ዘምሩ ለአምላካችን ዘምሩ እያለ ዳዊት በመዝሙሩ ብዙ ጊዜ ደጋግሞ ይናገራል ይዘምራልና ስለዚህ ይህን በዓል ስናከብር በአጠቃላይ ትንሳኤ እንግዲህ ጌታችን ኢየሱስ ክርስቶስ ምን ያህል ለሰው ልጆች ያሰበውን ፍቅር ለሰው ልጆች ያለውን ትልቅ አክብሮትና ፍቅር ያሳየበት ሚስጥር ነው አይደለም? ከትንሳኤ በፊት ደግሞ ክርስቶስ ሞቷል፣ ተሰቃይቷል፣ ብዙ ውጣ ውረድ አይቷል ለሰው ልጆች መዳን ለሰው ልጆች ደህንነት ብሎ አይደለም? እኛን ለማዳን ብሎ እኛን ወደ ክብርና ወደ እውነተኛ መንገድ ለማምጣት ክርስቶስ ብዙ መከራ አይቷል፣ ብዙ ስቃይ ደርሶበታል። ይሄን ስቃይቱ ደግሞ ሞት አይደል? ከሞተ በኋላ በስንተኛ ቀን ተነሳ? በሶስተኛ ቀን ከሞት ተነሳ። የትንሳኤ ደግሞ ትልቅ በዓል ለክርስቲያኖች ትልልቅ እንግዲህ
በህይወታችን ልንረሳው ማንችለው እንደ ክርስቲያን ትልቅ ነገር ተደርጎልናል ብለን ብናወራው ነገር ካለ ምንድነው? ትንሳኤ ነው። ለምን? በሱ ትንሳኤ እኛም ከሞት ስለምንነሳ ማለት ነው። ልክ በሶስተኛ ቀን ከሞት ተነስቶ ጌታችን ኢየሱስ ክርስቶስ ወደ ሰማይ ያረገው በስንተኛ ቀን ነው? ያረገው ወደ ሰማይ በክብር ከፍ ያለው በ40ኛው ቀን ሞቶ ከተነሳ በኋላ በ40ኛው ቀን ጌታችን ኢየሱስ ክርስቶስ ወደ ሰማይ ወጣ ይላል። ይሄ ከመጽሐፍ ቅዱሳችን በሐዋርያት ሥራ ላይ በወንጌላትም አለ ማግኘት ይችላልላችሁ። ነገር ግን በሐዋርያት ሥራ ምዕራፍ 1 ከቁጥር 6 ጀምራችሁ ስታነቡ ጌታችን ኢየሱስ ክርስቶስ በክብር ሲወጣ ታያላችሁ። እና ምን ይላል? እነርሱ በተሰበሰቡ ጊዜ ይላል ማን? ሐዋርያት ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመለሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገው ወራትንና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማሪያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ ይላቸዋል። ይህን ቃል ከተናገረ በኋላ ጌታችን ኢየሱስ ክርስቶስ ወዴት ይሄዳል? ከፍ ያለ ይመጣል ይላል። ያው እዚህ ጋር ላንብብላችሁ። ይህም ከተናገረ በኋላ እነርሱ እያዩት መንፈስ ቅዱስ በኢየሩሳሌም በይሁዳ ሁሉ ምስክሮቼ ትሆናላችሁ፣ ግን ምስክር ከመሆናችሁ በፊት ግን ምን ትቀበላላችሁ ይላል? መንፈስ ቅዱስ። ይሄ ከተናገረ በኋላ እያዩት ሐዋርያት እያዩት ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ማንን? ኢየሱስን። ማን ነው መጥቶ የሰወረው? ደመና። ከማን ዓይን ተሰወረ? ከሐዋርያት ዓይን ተሰወረ። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ እንደዚህ አንጋጠው ጌታችን ኢየሱስ ክርስቶስ ወደ ሰማይ ተምዘግዝጎ ሲወጣ እና ሐዋርያቶች ወደ ላይ ዓይናቸውን ቀና አድርገው ያያሉ ቆመው። ከዛ በኋላ እያዩ ደመና መጥቶ ተቀበለው ሸፈነው። ከዛ ወደ ሰማይ ወጣ። ከዛ በኋላ እዚህ ጋር እንደምታነቡት እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ሐዋርያት ወደ ሰማይ እንደዚህ ባንጋጠጡበት ሰዓት ሁለት ነጫጭ የለበሱ ሰዎች ባጠገባቸው ቆሙና ምን አይነት ጥያቄ ይጠይቋቸዋል መሰላችሁ? ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ብለው ይጠይቋቸዋል። እነዚህ ሰዎች ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ብለው ትልቅ መልእክት ይነግራቸዋል። እነዚህ ሁለቱ ሰዎች ወደ ሰማይ አንጋጠው ያዩ በነበሩበት ሰዓት እነዚህ ሁለት ሰዎች ተገልጠው ምን ይላቸዋል? የኢየሩሳሌም ሰዎች ሆይ የገሊላ ሰዎች ሆይ ወደ ሰማይ ለምን አንጋጣችሁ ታያላችሁ? አሁን ክርስቶስ እየወጣ ባያችሁበት መንገድ በክብር ተመልሶ ይመጣል ብለው ይነግሯቸዋል። ለሐዋርያት ይህን ትእዛዝ ይቀበላሉ፣ ይህን ቃል ይቀበላሉ። ትልቁ ነገር አሁን እርገት ስናከብር እንደነገርኳችሁ ጌታችን ኢየሱስ ክርስቶስ በ40ኛው ቀን ወደ ሰማይ በክብር ወጣ ብለን ስናከብር ዋናው ነገር ለሐዋርያቶች ትልቅ መልእክት ሰጥቷቸዋል። መልእክቱ ምንድነው መሰላችሁ? መንፈስ ቅዱስ እስኪመጣ ድረስ ከኢየሩሳሌም እንዳትወጡ አላቸው፣ የትም እንዳትሄዱ። ምክንያቱም መንፈስ ቅዱስ ሁሉ ነገር ይገልጥላችኋል፣ ሁሉ ነገር ይሰጣችኋል። ስለዚህ እኔ ለምን ትሄዳለህ ብሎ እንደነ ጴጥሮስ ምናምን ሲጠይቁት እኔ ካልሄድኩ አጽናኙ አይመጣላችሁ፣ እኔ ግን በአባቴ ቤት ቦታ እንዳዘጋጅላችሁ መሄድ አለብኝ፣ ነገር ግን አጽናኙ ይመጣላችኋል። አሁን የእግዚአብሔር ፍቅር በደንብ መረዳት የምንችልበት ነው። ኢየሱስ ክርስቶስ ለእኛም መቼም ሊተውን አይፈልግም። ገብቷችኋል? በአካል ወደ ሰማይ ቢያርግም ቢወጣም ከኛ ጋር ግን ሁሉ ጊዜ የሚሆነው መንፈስ ቅዱስ ላከልን ማለት ነው። መንፈስ ቅዱስ ደግሞ የእግዚአብሔር ነገር የሚገልጥልን መንፈስ ቅዱስ እኛ ወደ እግዚአብሔር መንገድ መራመድ የምንችልበትን ጥበብን፣ ዕውቀትን፣ ኃይልን የሚሰጠን እና ይህን መንፈስ ቅዱስ ሳትቀበሉ ለማስተማር ከኢየሩሳሌም ከየትም ወዴትም እንዳትሄዱ ቁጭ ብላችሁ ጠብቁ፣ እየጸለያችሁ ጠብቁ። መንፈስ ቅዱስ ሲመጣላችሁ ሁሉም ነገር ያበራላችኋል ብሎ ትልቅ አደራ ይሰጣችኋል ማለት ነው። ስለዚህ አሁን እንደውም ታስታውሱ ከሆነ እንግዲህ በዓል ለማክበር ኖቬና ብለን እናከብራለን አይደል? ኖቬና ማለት የ9 ቀን ጸሎት ማለት ነውና ሐዋርያቶች ልክ ይሄ ቃል ከተናገሩ ከሰሙ በኋላ በራቸውን ዘግተው ጸሎት ይጀምራሉ ማለት ነው። ዛሬም እኛ
እንደ ክርስቲያን በአጠቃላይ እናንተ ደግሞ እንደ ልጆች አሁን ጌታችን ኢየሱስ ክርስቶስ በክብር ሲያርግ ይህ ቃል ተናግሯል መንፈስ ቅዱስ እስክትቀበሉ ድረስ የትም እንዳትሄዱ ለኛ ግን ሚለን ምንድነው መንፈስ ቅዱስ ካልገለጠላችሁ ነገር በስተቀር ሌላ ነገር ምንም እንዳታረጉ ነው ሐሳቡ መንፈስ ቅዱስ የሚገልጥልን የእግዚአብሔር ሐሳብ ነው አይደል እግዚአብሔር ሐሳብ ደግሞ መልካም የሆነ ነው መጥፎ ነገር ሊነግረን አይችልም መንፈስ ቅዱስ ስለዚህ መንፈስ ቅዱስ ያልተናገራችሁ ነገር መንፈስ ቅዱስ ያልገለጠላችሁ ነገር ለእናንተ ለራሳችሁ ለጓደኛችሁ ለቤተሰባችሁ ለሚወዳችሁ ሰዎች ሁሉ እንዳታረጉ መንፈስ ቅዱስ የሚገልጠው ምንድነው ፍቅር ነው መንፈስ ቅዱስ የሚገልጠው ምንድነው መስማማት ነው መንፈስ ቅዱስ የሚገልጠው ምንድነው ትክክለኛ የሆነ ነገር እንድንናገር ነው ማለት ነው ስለዚህ ይህ ነገር እንድትናገሩ ይህ ነገር እንድታደርጉ ብሎ ነው አደራ ብሎ ነው ሄደው ማለት ነው ገብታችኋል የዛኔ ለሐዋርያት ይሄን ሳትቀበሉ የትም እንዳትሄዱ አላችሁ እኛ ዛሬ ኦሬዲ ክርስቲያኖች ስለሆነ ይሄ የተቀበልን ሰዎች ስለሆነ ምንድነው እርገት ስናከብር ጌታችን ኢየሱስ ክርስቶስ በክብር ወደ ሰማይ መውጣቱን ስናከብር እኛ ደግሞ በአካል ከኛ ቢለይም ከኛ ጋር ደግሞ እንዲሆን የሱ አካል የሆነው መንፈስ ቅዱስ ላከልን እግዚአብሔር ፍቅር ምንረዳበት ነው እግዚአብሔር ከኛ ጋር ሁሉ ጊዜ መሆን እንደሚፈልግ ምንረዳበት ሚስጥር ቢሆነ ይሄ እንዳለ ሆኖ ግን መንፈስ ቅዱስ የሚገልጥልን እውነት ትክክለኛውን ሐሳብ ትክክለኛውን ነገር ግን ለኛ ለራሳችን ለጓደኞቻችን ለቤተሰቦቻችን እግዚአብሔር የሚወደው ነገር ብቻ እንድናረግ ዛሬ ይሄን ያደርገናል ማለት ነው ይሄ ይነግረናል ማለት ነው ገብታችኋል እርገት ስናከብር ጌታ ወደ ሰማይ በእልልታ ወጣ ብለን ዝም ምንለው ሳይሆን እግዚአብሔር ለኛ የሰጠንን ፍቅር የምንረዳበት ነው ያ ፍቅር ደግሞ ምንድነው ለኛ ለጓደኞቻችን ለቤተሰቦቻችን ሁሉ እንድናጋራ እንድንሰጥ የሚጋብዘን ነው ማለት ነው ስለዚህ እጅግ የተወዳችሁ ልጆች ሆይ ተማሪዎች ናችሁ አይደል በትምህርታችሁ ጎበዞች እንድትሆኑ ምንም እንኳን ሁላችንም በትምህርት ላይ ጎበዝ አንሆንም አይደል ከደከምን ጎበዝ የሆኑ ልጆች እንድናስጠና እንድናግዝ አደራ እንባላለን ማለት ነው እግዚአብሔር የሚወደውን ስራ መስራት ማለት ይሄን ነው ማለት ነው እርገት ባል ስናከብር የጌታ ባል ብቻ ሳይሆን የኛም ባል ነው የምናከብረው ጌታኛም በክብር ወደ ሰማይ እንዲወስደን እሱ በሄደበት አይነት ክብር እኛም እግዚአብሔር በሚወደው አይነት ወደ ሰማይ እንዲወስደን ባንድም ምን ጸልይበት ነው ማለት ነው በመድር ደግሞ ስንመላለስ እግዚአብሔር የሚወደው ነገር ትእዛዙን እንድንፈጽም እንጋበዛለን ማለት ነው ገብታችኋል ስለዚህ አሁን ጌታ አርጓል ብላችሁ ለጓደኞቻችሁ ብቻ ማውራት ሳይሆን እግዚአብሔር ወደ ሰማይ ሲወጣ ሲያርግ መንፈስ ቅዱስ ደግሞ እልክላችኋለሁ ብሎ ቃል ገብቶ ነው የሄደው ለሐዋርያት እኛም ዛሬ ይህ ሰማያዊ ሆነውን ዕውቀት እንዲገልጥልን ጥበብ እንዲሰጠን ተክተን እንድንጸልይ አደራ ብሎ ነው የሄደው ነው የምትሉት ብላችሁ የምትናገሩት ገብታችኋል ዕውቀቱን ጥበቡን ሁሉ እንዲሰጠን የምንለምድበት ጊዜ ነው ብላችሁ በተለይ ይሄ 10 ቀን ትልቅ የ9 ቀን የጸሎት ጊዜ ነው የሚሆነው ማለት ነው ገብታችኋል ከዛሬው ቀን ጀምረን ጰራቅሊጦስ እስክናከብር ድረስ ጸሎት እንድናረግ ለምን ሐዋርያት ይሄ መንፈስ ቅዱስ ካገኙ በኋላ እንደበረቱ በድፍረት ስለ ኢየሱስ የተናገሩት የሰሙት ሁሉ በድፍረት ወጥተው አስተምሯል እኛም ደግሞ ይሄንን ጥበብ ተቀብለን ወተን ማስተማር እንድንችል መጸለይ ያስፈልጋል ማለት ነው ገብታችኋል ስለዚህ ይሄ ሳምንት በብሮ የምታሳልፉት በጸሎት ጌታ መንፈስ ቅዱስ ሆይ ናና እውነቱን እንድናውቅ ናና ጥበብህን አስተምረን በትምህርታችን በመናረገው ነገር ሁሉ ትክክል የሆነው ነገር እንድናረግ አስተምረን ብላችሁ ጸልዩ ማለት ነው ገብታችኋል እሺ ለዛሬ በዚህ ላይ እናበቃለን እግዚአብሔር የሰማነውን ይባርክልን በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትር ለዘላለሙ አሜን በስመ አብ ወወልድ ለመንፈስ ቅዱስ አሜን ሰላም ልጆች እንዴት ናችሁ እንኳን አደረሳችሁ እንግዲህ አሁን ደግሞ ክራፍት የምንሰራበት ሰዓት ነው ዛሬም እንግዲህ በድጋሚ ሆናን ከኔ ጋር ነች የዛሬውን ክራፍት አብረን እንሰራለን ማለት ነው ሆናን ከመጀመራችን በፊት ነገ የምናከብረው በዓል ምንድነው የጌታችን የኢየሱስ ክርስቶስ እርገት
በጣም ጥሩ። ለዚህ ነው እንግዲህ ልጆችን እንኳን አደረሳችሁ ያልኳቸው ማለት ነው። የምንሰራውንም ክራፍት እንግዲህ ለዚህ በዓል እንዲሆን እናደርጋለን ማለት ነው። በጣም ጥሩ ልጆች። እንግዲህ ዛሬ እንደዚህ መጀመሪያ ሆናንና እኔ ይሄን የመሰለ የዛፍ ግንብ እንሰራለን መጀመሪያ። ከዛ በኋላ የምንሰራው እንግዲህ ዛፎች የተለያዩ አበቦችን በተለያየ ጊዜ ያፈራሉ። ከአበባ ቀጥሎ እንደገና ፍሬ አለ። ስለዚህ አሁን እኛ የአበባ የሚያፈራውን ሰዓት ነው ማለት ነው የምንሰራው። ከዚህ በኋላ ያለውን ነገር ቀጥለን እናሳያቸዋለን። መጀመሪያ እንግዲህ ሆናን እና እኔ ይሄንን የዛፍ ግንድ እንሰራለን ማለት ነው። ከዛ በኋላ የሚያስፈልጉን ነገሮች እንግዲህ እኛ አረንጓዴ ቀለም ያስፈልጋል። ከዛ በኋላ ደግሞ የአበባው ከለር እንግዲህ ፒንክ የመሰለ ከለር አለን እና ይሄ ደግሞ ጆሮ ማጽጃ አለ አይደለ? እሷን በላስቲክ እንደፈለግ ነው። ከዚህም ሰፋ ማድረግ ከፈለግን ሰፋ ብዙ አነስም እንደዚህ እንደኛ ማድረግ ትችላላችሁ። በዚህ በላስቲክ ወገቡ ላይ እንደዚህ አርጋችሁ አንድ ላይ ታስሩና ታዘጋጃላችሁ ማለት ነው። ስንሰራ አብራችሁን ተከታተሉን። በጣም ቀላል ነው፣ ትወዱታላችሁ። ኦኬ እሺ። ሆናን አሁን ግንዱን እንሰራለን ማለት ነው። እንግዲህ መጀመሪያ የኛ የምንሰራው ዛሬ በቀለም ነው። እናንተ በእርሳስም በከለርም በእርሳስ ከለርም ባላችሁ ነገር መስራት ትችላላችሁ ማለት ነው። እሺ እንግዲህ ከዚህ ጋር ጀምረን ጥሩ ግንድ እንሰራለን ብለን እናስባለን። ከወገቡ ጋር ቀጠን አድርገን በጣም ጥሩ ሆናን ቆንጆ እየሰራሽ ነው። ከሰራሽ በኋላ መሃሉን ጥሩ አድርገሽ ተቀቢያለሽ። እንደፈለጋችሁ የመጣላችሁን የአይነት የዛፍ ግንድ እንደዚህ አርጋችሁ ሰራላችሁ ማለት ነው። መጀመሪያ ልጆች እንደዚህ ነው የሰራሁት። ሆናንን ደግሞ እንጠብቃታለን።
አንዳንድ ደግሞ ቀጠን ያለ ከኔ መስላል እንግዲህ ከዚህ ቀጥለን ልጆች ይሄን ያዘጋጀነውን የጥጥ እንጨት ማለት ነው እሱን እንጠቀምና አሁን አበባችንን ነው የምንሰራው ሆናል እንደዚህ ታደርጊና እንግዲህ መጀመሪያ እንደዚህ አርገሽ ሁሉንም እንደነካ ማረጋገጥ አለብሽ በጣም እንዳታደርጊ ወደ ውስጥ ከላይ ነካ ነካ አርገሽ ደስ ባለሽ ቦታ በጣም ደስ ይላል እንግዲህ አንዳንድ ዛፎች ነጭ አበባ የሚያወጣሉ እንደ የፍራፍሬው አይነት ነው እንደዚህ ፒንክ ያለ አበባ የሚያወጡ አሉ የተለያየ ነው ማለት ነው እኛ እንግዲህ ዛሬ ይሄን የሰራነው ክፍተት ቦታ ካለሽ ወደ መሃል ላይ በዚህ ጋር ቀሳከሽ በጎኑም በቀጭኑ ማድረግ ትችላለሽ ሁሉንም ሳታስነኪ ማለት ነው እሺ እንግዲህ አሁን ይሄንን ይመስላል ማለት ነው አሁን የሰራነው በጣም ያምራል ይሆናልም ከዚህ በመቀጠል ይሄን ከጨረሳችሁ በኋላ ልጆች እንግዲህ ሳር ደግሞ በዚህ በአረንጓዴው ከዛፉ ስር ያሉ ሳሮችን እንደዚህ አድርገን እንሰራለን ማለት ነው ፈዘዝ ያለ ቀለም ስትፈልጉ መጀመሪያ ከነካችሁት ቀለም ቀጥሎ ብዙ ጊዜ ቀለም ሳትጨምሩ በዛው ፕሪንት ማድረግ ትችላላችሁ ማለት ነው በጣም ቀላል በጣም ፈጣን ደስ የሚል ስዕል ሰራን ማለት ነው ሆናን መጨመር ትችያለሽ አበቦችሽን ቆይ በጣም ቆንጆ በጣም ያምራል እሺ ልጆች ከዚህ ቀጥለን እንግዲህ አሁን እንዳልኳችሁ ነገ የምናከብረው የጌታችን የኢየሱስ ክርስቶስን የእርገት በዓል እንደመሆኑ መጠን ይህንን ስዕል አዘጋጅተናል ለፈለግነው ሰው መልካም የእርገት በዓል ብለን ጽፈንበት ምኞታችንን ልንገልጽ እንችላለን ማለት ነው ስለዚህ እኔና ሆናን እዚህ ላይ እንጽፋለን ማለት ነው እዚች አካባቢ መልካም የእርገት በዓል ቀለሙ እንዳይነካሽ የሰራነውን ለልጆች አንድ ላይ እናሳያለን ይሄው ልጆች ይሄን ይመስላል እናንተም ሰርታችሁ እንድታዩት እንድትጠቀሙበት እንጋብዛችኋለን ለዛሬ እንግዲህ ይሄን ይመስል ነበር ያዘጋጀንላችሁ እንደወደዳችሁ ተስፋ እናደርጋለን ልጆች መልካም የእርገት በዓል ይሁንላችሁ ቻው ቻው
እንደምን አላችሁ? እኔ ፍቅራቤ እንደተለመደ በሰላም ካቶሊክ ቴሌቪዥን በሚዘጋጀው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። የዛሬው ትረካችን ምን መሰላችሁ? በመጽሐፍ ቅዱሳችን ውስጥ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 11 ላይ ስለሚገኝ ታሪክ ነው። በጣም ማራኪ ታሪክ ነው። እኔ ሁሌ ስለዚህ ታሪክ ሳስብ ምን እላለሁ መሰላችሁ? የኢየሱስ ሐዋርያቶች ታድለው በዛን ጊዜ ኢየሱስ ወደ ሰማይ ወደ አባቱ ሲያርግ አይተውታል እኮ እላለሁ። ኢየሱስ ከሞት ከተነሳ በኋላ ከደቀ መዛሙርቱ ጋር ለ40 ቀናት ያህል ቆየ። ብሎ አድሮ ወደ ሰማይ ወደ አባቱ የሚመለስበት ጊዜ ደርሶ ነበር። ነገር ግን ከዛ በፊት ለተከታዮቹ ጥቂት የመለያየት ተስፋ ሰጣቸው። ይህን ታሪክ በመታነቡበት ጊዜ ኢየሱስ ወደ ሰማይ ካረገ በኋላ ሐዋርያት ከፍርሃት ይልቅ በተስፋ የተሞሉበትን ምክንያት ለማስተዋል ሞክሩ። ኢየሱስ ደቀ መዛሙርቱን በአንድነት ሰብስቧቸው ሳለ ጌታ ሆይ አሁን የእስራኤልን መንግስት ትመልሳለህን ብለው ጠየቁት። ኢየሱስ ወደ ሰማይ ትኩር ብሎ ይመለከት ነበር። ወደ ደቀ መዛሙርቱም ተመልክቶ እንዲህ ሲል መለሰ። አብ ለመንግስቱ ያሰበውን ጊዜ ታውቁ ዘንድ አይደለምን? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ በቀጣይ ምን ሊሰሩ እንደሆነ ጠቆማቸው። ከዚያም ደቀ መዛሙርቱ እስኪገረሙ ድረስ ኢየሱስ ወደ ላይ መንሳፈፍ ጀመረ። ደቀ መዛሙርቱ እስከሚያዩ ድረስ ወደ ደመናው ከፍ እያለ ወደ ሰማይ ወጣ። ወደ ሰማይ ትኩር ብለው ሲመለከቱ 2 ነጭ ልብስ የለበሱ ሰዎች ከጎናቸው ታዩ። መላእክት ነበሩ። ለምን ወደ ሰማይ ያያችሁ ቆማችሁ? ይህ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ወደ ምድር ይመጣል አሏቸው። መላእክቱም ጥለዋቸው ሄዱ። ሰዎቹም ወደ ኢየሩሳሌም ተመለሱ። በመንገድ ሲሄዱ ብዙም ሳይቆይ ኢየሱስ የተናገራቸው የመለያየት ቃላት ትዝ አላቸው። ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዛችኋቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እኔም እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አላቸው። በወደፊት የተስፋ ስሜት ሐዋርያት በመላው ዓለም የክርስቶስ ደቀ መዛሙርት የማድረግ ተልእኳቸውን ጀመሩ። እና ልጆች ይህ የክርስቶስ ተልእኮ ምን ይባላል መሰላችሁ? ታላቁ ተልእኮ ይባላል። ክርስቶስ ተመልሶ ወደዚህ ምድር መጥቶ እኛንም እስኪወስደን ድረስ የሁሉም ክርስቲያኖች ተልእኮ ነው ማለት ነው። በሉ ልጆችዬ መልካም የዕርገት በዓል እያልኳችሁ እዚህ ጋር ልሰናበታችሁ። በሚቀጥለው ሳምንት በሌላ ትረካ እስከምንገናኝ ድረስ መልካም ሳምንት። ልጆች ፕሮግራማችን እንዴት አገኛችሁት? እንደወደዳችሁት እርግጠኞች ነን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።